ኮንትራት ቤት ያላችሁ ዱባይ ሳውዲ ሁሉም አረብ ሀገር ላይ የምትገኙ ውድ እህቶቼ ይሄ ነገር መዳም ቤት ሆናችሁ ከደረሰባችሁ ቆም ብላችሁ ይሄ ቪዲዮ አዳምጡት። ይሄ ቪዲዮ ህይወታችሁን የሚቀይር ቪዲዮ ነው ብዬ የማስበው። ምክንያቱም በጣም ብዙ ጊዜ እኛ የአረብ ሀገር ልጆች ስፔሻሊ ኢትዮጵያ ስንባል መዳም ቤት የሆነ ነገር ኮሽ ባለ ቁጥር ደሞዝ ስንከለከል ስንደበደብ የሆነ ነገር ሲሉን ምናምን ስንደፈር ብዙ ነገር ሲያደርሱብን ወይ ምርጫችን ዝምታ ይሆናል ወይም ደግሞ ምርጫችን መጥፋት ይሆናል ማለት ነው። መፍትሄው ደግሞ መጥፋት አይደለም። መጥፋት በአሁኑ ሰዓት በጣም አደጋ እንዳለው ነው የምነግራችሁ ማለት ነው። ይሄ ቪዲዮ ከደረሳችሁ እድለኞች ስለሆናችሁ ለቻናሌ አዲስ ከሆናችሁ እንዲሁም በኮንትራት ቤት የሚሰቃዩ እህቶቼ ስላሉ ለነሱ እንዲደርስ ላይክ እና ሼር ሰብስክራይብ ማድረግ እንዳትረሱ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ውድ እህቶቼ በሰው ቤት ያላችሁ ደህና ናችሁ ወይ? እኔ በጣም ደህና ነኝ። በያላችሁበት የአላህ ሰላምና እዝነት በእናንተ ላይ ይውረድላለሁኝ። በርቱ፣ ጠንክሩ፣ ብሉ፣ ጠጡ። ይሄ ረመዳን እንዳይጎዳችሁ። ያው ከስራው አንፃር ነው። ረመዳን ሰውን አይጎዳም። በእርግጥ አላህ በራህመቱ ነው ጉልበት የሚሰጠን እንጂ በእኛ ጉልበት አይደለም ሐቂቀተን የምንንቀሳቀሰው ማለት ነው። አሁን ቀጥታ ቪዲዮውን አሳያችኋለሁኝ። ከቪዲዮ በኋላ አለሁኝ አንዳንድ መልስ መሰጥበት ይሆናል። መዳም ቤት የሆነ ነገር ስፔሻሊ ደሞዝ ስትከለከሉ ምን ማድረግ እንዳለባችሁ አሁን ቀጥታ በተግባር አንድ ቪዲዮ ላስገባላችሁ። I want to go back to my agency. I want to go back to Kenya. My first madam close me. My agency will give you flus. You didn't give me. You didn't give me flus. I want to go back to my country. My madam had take all my things close to me. Close what? Close what? There. I don't want me. I want to go back to my agents. I go back. You have number. Number and tuta have it. Tuta fee? No. I chat tuta. Must reply. She don't reply my message. Me, I want to go back. Maktaba, I go back to my agents. Halas to Saudi. Maktab close. No. Close where? Close. They are there. No. Me, I want to go back to agents. Halas Saudi. እንግዲህ ቪዲዮ እንደተመለከታችሁት እቺ ልጅ ደሞዝ ከልክላት ነው ማለት ነው። ደሞዝ ከልክላት ብሬን ስጭኝ ስትላት አልሰጥም አለች። ከዛ በኋላ መክተብ መልሽኝ ስትላት ደግሞ መክተቡ ተዘግቷል አለቻት። ከዛ በኋላ ደግሞ ሳውዲ በቃኝ እኔ አገሬ መሄድ እፈልጋለሁ አልሰራም ብላ ካሜራ ደቅና ነው እያወራቻት ያለችው ማለት ነው። ሐቂቀተን ማለት ነው። እቺ ልጅ ብዙ አይዲያ ሊኖራት ይችላል። ለምሳሌ እንደኛ መጥፋትም መስራትም ትችላለች። ኬንያዎች እንደኛ ህገወጥ ኬንያዎች አሉ ባይዘውያችን ላይ ማለት ነው። እና ምርጫችሁን መጥፋት ሳይሆን የደረሰባችሁን ነገር በጊዜ መጋፈጥ መቻል አለባችሁ። በጊዜ መጋፈጥ 1 ወር 2 ወር 3 ወር ሳይሞላ በ1 ወር ከ15 ውስጥ ደሞዛችሁን ለመቀበል ራሳችሁን ለማስከበር መሞከር። ራስ ማስከበሩ ባይዘው ይደርሳል። ራስ ማስከበሩ ይደርሳል። ራስ ማክበር መቼ ነው የሚጀምረው? አረቦች እናንተ ማክበር የሚጀምሩት መቼ ነው? ደሞዛችሁ በየወሩ የምትቀበሉ ሰው ስትሆኑ ለደሞዛችሁ ያላችሁ ፍቅር አረቦች ሲያውቁ ቀን 2 ቀን 3 ላይ ሄደሽ ደሞዝሽን በድፍረት አሁን ለምሳሌ ብዙ ጊዜ ስንሰራ እናፍርም አይደለ? የፈልጉትን ነገር ነው እነሱ የፈለጉትን ነገር ያሰሩናል አይደለ? እኛ ኢትዮጵያውያን ግን ብዙ ጊዜ ደሞዛችን ለመጠየቅ እጅግ በጣም እንሳቀቃለን፣ እንፈራለን። በቃ ሄደን እንኳን ጠይቀናቸው ነገ ነው የምሰጥሽ ከነገ ወዲያ ነው የምሰጥሽ ቢሉን እሺ አንገታችን ደፍተን ነው የምንመለሰው። ነገም ዛሬም ደጋግመን ጠይቀን እሺ ብለን መመለስ የለብንም። የውሳኔ ሰው መሆን አለባችሁ። ብዙ ጊዜኛ ያሳፍሩኛል፣ እንደዛ ያረጉኛል፣ ቢሮ ይወስዱኛል ምናምን የሚመጣ ነገር መጋፈጥ ነው ያለባችሁ። ቢሮ ሄዳችሁ ስራታችሁ መቆየት መፍራት የለባችሁም። ደሞዛችሁ ካልተሰጣችሁ ቁርጥ ያለ ውሳኔ ቢሮ ውሰጂኝ እምቢ ካለች አሳፍሪኝ አለቀ። ልክ አሳፍሪኝ ስትሉ ደግሞ ልክ ሪፖርት ስትወስዳችሁ ደሞዛችሁ እንዳልተሰጣችሁ በግድ እያሳፈራቻችሁ እንደሆነ ተናግራችሁ ብላችሁ ራሳችሁን ማስከበር ደሞዛችሁን መቀበል ትችላላችሁ። ወይም ደግሞ ሪከርድ ማድረግ ልክ አሁን ኡጋንዳን አይታቻውቻል እንዴት ሪከርድ አድርጋ እንደ ፖስተች ማለት ነው። እቺ ልጅ አሁን ሀተ ኤጀንሲዋ አንቺ ደውይላ ለኤጀንሲዋ ስትላት የኔ
እንትን ሜሴጅ ሪፕላይ አታረግም አትመልስልኝም ስለዚህ ውሰጂኝ ካልሆነ ደግሞ አሳፍሪኝ መዳሞች እንደዚህ ስትሏቸው ሁለት አማራጭ አላችሁ ማሳፈር ከሆነ ብራችሁ መቀበል ትችላላችሁ በፖሊስም ይሁን በምንም ሪፖርትም ሄዳችሁ ይሄ ሰው ደሞዛችሁን እንዳልሰጣችሁ ስትጮሁ ምናምን መጥቶ ፖሊስ ይረዳችኋል ደሞዛችሁ የተሰጠበት ሪሲት ምንም አይነት ሪሲት ከሌለ ደሞዛችሁ መከፈሉ ግዴታ ነው ማለት ነው ለምሳሌ ፖሊስ ሲመጣ ብር ሰጥቻታለሁ ምናምን ቢሉ እንዴት እንደሰጣት መረጃ አምጣ ይባላል የትኛውም ሀገር ላይ ማለት ነው ሐቂቀተን መረጃ ከሌላቸው ሪሲት ከሌላቸው ድጋሚ ብሯን ክፈሏት ስጧት ነው የሚባሉት ወይም ደግሞ ሴትዮ ባይረፍድ ጥሩ ነው ባይዘው ባይረፍድባችሁ ባታረፍዱ ለእንደዚህ አይነት ውሳኔ በአንድና በሁለት ወር ውስጥ ቢሆን ለምሳሌ አንድ ወር ሰርታችሁ እዛ ቤት ደሞዛችሁ በስርዓት ካልተከፈላችሁ ወይም 3 ወር ከሞላሽ በኋላ ነው 4 ወር ከሞላ በኋላ ነው መሰጥሽ ምናምን እንደማያዣ ነው ደሞዝሽ የሚባል ታሪክ ካለ ሲጀመር ሀተ ቢሮ ሄዳችሁ የሚደርስባችሁን ነገር አሜን ብላችሁ ብትቀበሉ ይሻላል እኔ አረብ ቤት በነፃ ከምሰራ ደሚን ተፍቼ ለምሰራው ስራ አረብ ቤት ላይ በነፃ ከምሰራ ሐቂቀታን ማንኛውም ነገር ራሴን መቋቋም አለባችሁ መቋቋም ስላችሁ ለምሳሌ ቢሮ ላይ ብዙ ነገር ይደርስባችኋል ከአቅማችሁ በላይ የሆነ ነገር ከደረሰ ማመልከት ትችላላችሁ ስልክ ባይሰጡ ይሄ የመደፈር ምናምን ስትደፈሩ ስፔሻሊ ኢትዮጵያውያን ሐቂቀታን ሲደፈሩ እንኳን ዝም የሚሉበት አጋጣሚ ነው እኔ ስትደፈሩ ዝም የምትሉ ሰዎች ቢሮ ላይ ማለት ነው ሐቂቀታን ፈልጋችሁ ተመስጣችሁ እንደሆነ ነው ማምነው ሐቂቀታን ለምሳሌ አሁን ተደፈርኩ ማለት አልገባኝም ይሄ ሀገር እኮ የትኛውም ሀገር ላይ ህግ አለ ህጉ እንደ ኢትዮጵያ አይደለም በነገራችን ላይ ይሄ አንድ ሰው ደፍሮሽ ህጉ ዝም አይልም አንቺ ይፋ ካወጣሽው የኤጀንሲ አስፈራርቷችሁ ሊሆን ይችላል ምናምን ብዙ ነገር ሊሆን ይችላል ግን ደግሞ እኔ እዚህ ጋር መጣሁት ለእንደዚህ አይነት ቆሻሻ ነገር አይደለም እዚህ ጋር መጣሁት ሰርቼ ለመለወጥ ነው ስራ አስገባኝ ስራ ማስገባት ማትፈልግ ከሆነ እርምጃ ትወስዳለች ገባችሁ እርምጃ ትወስዳላችሁ ምንም አያመጡም ሐቂቀተን ነው የምላችሁ ፖሊስ አለ ውጭ አሁን ለምሳሌ ብዙ ጊዜ ቤት የብቻ ቤት አላቸው አይደለ ቢሮ ውስጥ የብቻቸው ቤት አላቸው ወደዛ ሲያመላልሳችሁ እዛ ላይ ሄዳችሁ ማመልከት ትችላላችሁ ፓስፖርቴ ወረቀቴ ካንስሌሽን ይዞብኝ እንደዚህ እያለኝ ነው ሪከርድ አድርጉ ማንኛውም ለሚደርስባችሁ ነገር ሐቂቀተን ሪከርድ አድርጉ ብዙ እህቶቻችን መክተብ ላይ እየሞቱ ነው ያሉት መክተብ ላይ እየተደፈሩ እየተደበደቡ ብዙ ነገር እየደረሰባቸው ያ የምንድነው እኛ ብዙ ጊዜ ምንድነው የምንፈራው ወላሂ ያ ድህነታችን ነው የምንፈራው ከኢትዮጵያ ተበድሬ መጥቼ አሁን በባዶ በመለስ ምን ሊመጣ ይችላል ሁሉም ሰው እናንተ ወሳኝና ቆራጥ ካልሆናችሁ የሁሉም ሰው መጫወቻ ነው የምትሆኑት የመዳም መጫወቻም ትሆናላችሁ የደላሎች መጫወቻም ትሆናላችሁ ሁሉ ነገር ሁሉ የችግር የማት እናንተ ጋር ይሆናል ማለት ነው ስለዚህ እህቶቼ እባካችሁ ተጠንቀቁ ጥንቃቄ አድርጉ ነቃ ደንገጥ በሉ በጣም ወዳችኋለሁ አከብራችኋለሁ በቀጣይ ባሪፍ ቪዲዮ እንገናኛለን ባይ